ፍቅሩ ያልተለየን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የቅዱሳኑ ሞት በእግዚአብሔር ዘንድ የከበረ ነው። እስቲ እግዚአብሔርን እልል ብላችሁ አመስግኑት። እስቲ የቅዱሳኑ ሞት በእግዚአብሔር ዘንድ የከበረ ነው። መዝሙር 115 ቁጥር 15 ላይ የቅዱሳኑ ሞት ዛሬ ቅድስት ቤተ ክርስቲያናችን በታላቅ ድምቀት ከምታከብራቸው ቅዱሳን መካከል ዛሬ በደብራችን በታላቅ ድምቀት የሚከበሩት ጻድቁ አቡነ እጨጌ ዮሐንስ የዕረፍታቸው መታሰቢያ በዓል ነውና የእግዚአብሔር ልጆች ደስ ይበላችሁ። እንግዲህ የጻድቁን ሕይወት ስናነሳ በመጀመሪያ ደረጃ የክብራቸውን መጠን ከእግዚአብሔር ጋር ያላቸውን ግንኙነት እግዚአብሔር የሰጣቸውን ቃል ኪዳን እናስባለን። ጻድቅ ማለት የተለየ፣ የተመረጠ፣ የተከበረ ማለት ነው። ጻድቃን ሲባሉ ደግሞ የበዙትን ያመላክታል። የተለዩ፣ የተመረጡ፣ የተከበሩ። የተለዩት በሰዎች ዘንድ አይደለም፣ የተከበሩት በሰዎች ዘንድ አይደለም። የተለዩት በእግዚአብሔር ነው፣ የከበሩት በእግዚአብሔር ነው፣ የተመረጡት በእግዚአብሔር ነው። ስለዚህ ዛሬ በታላቅ ድምቀት የምናከብራቸው ጻድቁ ከእግዚአብሔር ዘንድ በተለየ የተመረጡ በእግዚአብሔር ዘንድ የከበሩ ናቸውና ደስ ይበላቸው የእግዚአብሔር ልጆች። ጻድቁ የተወለዱት በኢየሩሳሌም ነው። ህዳር 29 ቀን ለ500 ዘመን ለ500 ዓመታት በዚች ምድር ላይ ኖሩ። የቅድስና ሥራ ሲሰሩ፣ ለወንጌል ሲፋጠኑ፣ በጾምና በጸሎት እግዚአብሔርን ሲያገለግሉ እችን ዓለም ንቀዋት በወንጌል ገበሬ ሆነው ዓለምን አጣፍጠው የቅድስና ሥራ ሰርተው የተሰጣቸውን ያንን በጎ ዘር ለፍሬ አብቅተው ወደ ፈጣሪያቸው የተጠሩበት ቀን ነው ዛሬ። ጻድቁ ከኢየሩሳሌም ወደ ሀገራችን መጡ። የመታደል ሆኖ ደግሞ በሀገራችን ከኖሩባቸው፣ ከጸለዩባቸው፣ ድንቅ ተአምራትን ካደረጉባቸው በገድላቸው እንደሰማችሁት በዚሁ በክልላችን በደብረ ሐዘሎ ላይ ይላል ጻድቁ አርፈዋል፣ ጸልየዋል። ስለዚህ በጻድቁ ጸሎት እየተባረክን ስለሆነ ደስ ይበላቸው እግዚአብሔር ልጆች። ጻድቁ ለ500 ዓመት በዚች ምድር ላይ ኖሩ። ለ500 ዓመት በተለያየ ስፍራ በተለያየ ቦታ በጾምና በጸሎት በወንጌል አገልግሎት ለወንጌል አርበኛ ሆነው ቅድም ሊቃውንቱ እንደሰማችኋቸው የወንጌል አርበኛ ሆነው በዚች ምድር ላይ ኖሩ። በዚች ቀን ላይ መድኃኔ ዓለም ክርስቶስ ተገለጠላቸው። ከማረፋቸው በፊት የዓለሙ ንጉሥ መድኃኔ ዓለም ክርስቶስ ወዳጆቹን አይተውምና ቅድም እንዳነሳ ነው የቅዱሳኑ ሞት በእግዚአብሔር ዘንድ ክብር ነውና በእግዚአብሔር ዘንድ የተመረጡት የከበሩት እግዚአብሔር የወደዳቸው እግዚአብሔር ያከበራቸው እግዚአብሔር የመረጣቸው የቅዱሳኑ ሞት ክብር ነውና ከመሞታቸው በፊት መድኃኔ ዓለም ክርስቶስ ተገለጠላቸው። 15ቱን ነቢያት 12ቱን ሐዋርያት ሄሮድስ ያስፈጃቸውን ከ140,000 በላይ ሕፃናትን ይዞ እነ አብርሃምን እነ ይስሐቅን ደጋጎቹን ይዞ እልፍ አእላፋት የሆኑትን ቅዱሳኑን ይዞ በዛሬው ዕለት ለጻድቁ ተገለጠላቸው። ቃል ኪዳን ገባላቸው። ለጻድቁ ከመጠራታቸው በፊት ከማረፋቸው በፊት ቃል ኪዳን ሰጣቸው። ምን አይነት ቃል ኪዳን? ቤተ መቅደስን ያነጸ፣ ቤተ ክርስቲያንን የሰራ ያሰራ፣ መባህን ስጦታን የሰጠ፣ ተአምራት ገድልህ እንዲነበበ ያደረገ ያነበበ የሰማ የተረጎመ
አንድም ደግሞ መባህን ስጦታውን የሚገባውን በጻድቁ በአንተ ስም ያቀረበ ለ10 ትውልድ ድረስ ምሕረትን ያገኛል፣ ንስሐም ሳይገባ አይሞትም የሚል ቃል ኪዳን ለጻድቁ ተሰጠ። ደስ ይበላቸው የእግዚአብሔር ልጆች። ይሄ ብቻ አይደለም፣ ገድልህን በቤቱ ያስቀመጠ አጋንንት ወደ አንተ ስፍራ አይገባም። አጋንንት ይንቀጠቀጣሉ። ወባም ሌሎችም ነገሮች ወደ ቤቱ አይገባም። መካን ብትሆን ይላል፣ መካን ከሆነች የጻድቁን ስም ከጠራች ከመካንነቷ ተገላግላ ልጅ ትወልዳለች የሚል ቃል ኪዳን ለጻድቁ ተሰጠ። ከዛ በኋላ ጻድቁ በዛሬው ዕለት ከመድኃኔ ዓለም ክብርን ከተቀበሉ በኋላ ቃል ኪዳንን የማያልፈውን ዘላለማዊ ቃል ኪዳን ከመድኃኔ ዓለም ከተቀበሉ በኋላ በዛሬው ዕለት በክብር ወደ ፈጣሪያቸው የተጠሩበት ያረፉበት የእረፍታቸው መታሰቢያ በዓል ነውና ደስ ይበላቸው እግዚአብሔር ልጆች። እስቲ ለጻድቁ ክብር እልልታ ያንሳል፣ እልልታ ጭብጨባ ለጻድቁ ክብር። ስለዚህ የቅዱሳን ሞት በእግዚአብሔር ዘንድ የከበረ ነው። ነቢየ እግዚአብሔር ቅዱስ ዳዊት የተናገረው ለዚህ ነው። የቅዱሳኑ ሞት በእግዚአብሔር ዘንድ የከበረ ነው። ዛሬ የጻድቁን የእረፍታቸውን መታሰቢያ በዓል ስናከብር እግዚአብሔር ስለወደዳቸው፣ እግዚአብሔር ስላከበራቸው፣ እግዚአብሔር ስለመረጣቸው የቅዱሳን ሞት በእግዚአብሔር ዘንድ ክብር ስለሆነ እያሰበች ቤተክርስቲያን ትዘምራለች፣ እያሰበች ዛሬ ታመሰግናለች። ስለዚህ እናንተም ሊቃውንቱም ከትናንት ጀምሮ በእልልታ በጭብጨባ ጻድቁን ስታመሰግኑ የነበረው ለጻድቁ የተሰጣቸው ቃል ኪዳን ስላለ ነው። ለስም አጠራሩ ክብር ምስጋና ይገባል። ፀሐይ ላይ ስለሆናችሁ የሥርዓተ ቅዳሴውም ጊዜ ስለደረሰ ትምህርቱን እዚህ ላይ እቋጫለሁ፣ ሰዓት ስለሚገድበን። ማታ በሰፊው መምህራኑ አሉ ያስተምሯችኋል። እንግዲህ የቅዱሳኑ ሞት በእግዚአብሔር ዘንድ የከበረ ነው ብለናል። ዛሬ ጻድቁ ወደ ፈጣሪያቸው በክብር ያረፉበት ዕለት ነው። የመታሰቢያ በዓላቸው የእረፍታቸው መታሰቢያ በዓል ነው። ታራ እግዚአብሔር ላከበራቸው ቃል ኪዳን ለገባላቸው ለወዳጆቹ ለቅዱሳን የሚሰጠውን ክብር ስናስብ እኔና እናንተ ምን ይዘን መጣን ይሆን? አማሃ በጻድቁ ስም ነው የሚለው። በጻድቁ ስም ቃል ኪዳን ያደረገ የጻድቁን ስም ያከበረ በጻድቁ ስም መባ ስጦታ የሰጠ የጻድቁ ቃል ኪዳንን ይቀበላል። ወዳጄ አሁን ተነሽ፣ ግድ የለሽም እግዚአብሔር ተነሱ። በጻድቁ ስም ለጻድቁ የሚገባውን ጻድቁን አስቦ ሰማይቷን አስቦ የሚገባውን መባና ስጦታ ስንሰጥ የጻድቁ ቃል ኪዳን የተገባላቸው ቃል ኪዳን በእኛ ውስጥ ይኖራል። በረከቱን፣ ጤንነቱን፣ ሰላሙን እናገኛለን። በዚህ ቦታ ላይ ደግሞ እግዚአብሔር ይመስገን የሰማይቷ ቃል ኪዳን የሰማይቷ አርሴማ የጻድቁ አባታችን የቃል ኪዳኑ ታቦት ተመልከቱ። ሰማይቷ ቅድስት አርሴማ ጻድቁ እያጀቡን እልል እያልን የቃል ኪዳኑን ታቦት አጅበን ስንዘምር የታመመ ይፈወሳል፣ የተራባ ይጠግባል፣ የተጠማ ይረካል፣ የታመመ ይድናል፣ የጎደለበት ነገር ይወገዳል። ጸልዩ። አቤት! እንግዲህ አሁን የበረከት ሥራ የምንሰራበት ስፍራ ነው፣ ሰዓት ነው። እዚህ ቦታ ላይ ብዙ ድንቅ ተአምራት አይተናል፣ ሰምተናል። ነገ ከነገ ወዲያ እንደ ታላላቅ አድባራት እንደ ጻድቃኔው እመቤት እንደ እንጦጦ እመቤት ነገ ከነገ ወዲያ የሰማይቷ ክብር በሰፊው የሚነገርበት የጻድቁ ክብር በሰፊው ምስክርነት የሚሰጥበት ቦታ ነው። አቤት